ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳዬ ነብዩ ባዬ ነው በአሁኑ ሰዓት የባህልና ስፖርት ሚኒስትር ዴኤታ ሆኖ ያገለገለ የሚገኛል ከሱ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት እንጋብዛችኋለን ነዋ በጣም አመሰግናለሁ ስለመጣ እኔም በጣም አመሰግናለሁ መታገስ ስለጋበሽ አዲስ የሥራ ስፍራ እንዴት ጥሩ እየሄደ ነው አዎ በጣም ጥሩ ነው ከ12 አመት ጀምሮ ያደኩበት የጥበብ ስራ እሱን እንግዲህ ደግሞ በኃላፊነት የማገልገል እድል ነው እና በጣም ጥሩ ነው ደስ ብሎኝ እየሞከርኩ ነው ለመስራት አዎ የሚያውቁትን ነገር መስራት እኮ በጣም ጥሩ ነው በጣም እኔ ትንሽ ልጅ ሆኜ ወደ ሃይ ስኩል ለምሳሌ መነን ትምህርት ቤት ነበር የምማረው እና እዛ ትምህርት ቤት ሚኒ ሚዲያ እንሳተፋለን ክበብ አለን ደግሞ የቲያትር ክበብ እዛ ክበብ ውስጥ እንሰራለን አንድ ያንግ ሪፖርተርስ ኮምፒቲሽን ነበረ ብሪቲሽ ካውንስል ከቢቢሲ አዘጋጅቶ ብሪቲሽ ካውንስል ነበር ልጆችን የሚያሳትፈው እና እዛ ውስጥ ተወዳድሬ አሸነፍኩኝ ውድድር እና አሸነፍኩና እድል ምን ማለት እንደሆነች አወቅኳት በልጅነት ማለት ነው እኔ እንድወዳደር አስተማሪዎቼ እድል ባይሰጡ ይኖሩ አሸንፌ ለሚቀጥለው መተማመን በጥበብ ውስጥ መቀጠል ይችላል መማር ይችላል መስራት ይችላል ብዬ እንዳስብ የሚያደርግ እድል ነው ያገኘሁት እና ዛሬ እንደዛ አይነት በጣም ከኔም የተሻለ በጣም የሚበልጡ ዘመኑም የሰጣቸው ብዙ ወጣቶች አሉ በጥበብ ውስጥ ለነዛ ልጆች የመማር እድል መድረክ የማግኘት እድል የመደገፍ በፖሊሲ በተለያየ የነሱን ሙያ ከፍ አርጎ ሊያመጣ በሚችል ሪሶርስ የሚሰጣቸው ሊሆን ይችላል መስሪያ ቦታ የሚሰጣቸው ነገር ሊሆን ይችላል ኮላቦሬት አድርገው ከሌሎች ዓለም ሰዎች ጋር የሚሰሩበት ነገር ሊሆን ይችላል ይሄን ሁሉ እድል ለማመቻቸት የምትችዩ አንቺ ያንን ነገር ያወቅሽው እንደሆነ ነው አዎ በጣም ያ ውድድር ማለት የመጀመሪያ የሬዲዮ ኢንተርቪው ሰጠህበት ውድድር ነው አይደል አዎ አንድ ቦታ ላይ ተገናኝተን ስታወራ እየሰማሁ ነበር በጣም ደስ ይላል ግን መነን ከመምጣት በፊት ያንተ ኢትዮጵያ ልብ ውስጥም ጭንቅላት ውስጥም ተሰርታ ያለቀችው አዲስ ዓለም ይመስለኛል አዎ ከኛ ቤት በግራ በኩል ጋሽ ተስፋዬ የሚባሉ የጉራጌ ተወላጅ ናቸው በዚህ በቀኛችን ደግሞ ጋሽ ደበላ ህክምና ሰው ናቸው እኛ መሃል አለን ከኛ ቤት ደግሞ በፊት በጣም ህፃን እያለን ደግሞ ተስፋ ጊዮርጊስ የሚባሉ ከኤርትራ የመጡ መምህር ይኖሩ ነበር እንግዲህ ዝም ብለሽ አስቢው በጣም ብዛህነት ያለው ለመስማት ራሱ ነው አሁን ጉራግኛ አንዳንድ ነገር ሲናገሩ ሰዎች ሰማሉ ለምን የጋሽ ተስፋዬ ባለቤት እትያ ቦነሽ ይባላሉ ነፍሳቸውን ይማር በቅርብ ነው ያረፉት እሳቸው እንሰት ከኋላቸው በጣም ብዙ እንሰት ነበራቸውና አምቾ ይሰራሉ ቆጮ ይሰራሉ ትምህርት ቤት ይኸውልሽ ቃጫ ታውቂያለሽ ከእንትኑ የሚወጣ ቃጫ የፋቁ ስለሚያስቀምጡ ትምህርት ቤት የእጅ ስራ ትምህርት ቤት ስንሄድ ተሸርጌታቸው ይባላል እጅ ስራ አስተማሪያችን በጣም የሚወዱት አንደኛው ቃጫ ነው ለምን ስጋጃ ያሰሩናል በሱ ስለዚህ እኔ ትያቦነሽን ቃጫ ይዤ ሄዳለሁ ተሸርጌታቸው 100 ነው የሚሰጡት እና አምቾን አስተዋውሳለሁ ቆጮን አስተዋውሳለሁ በዛ መሃል የሚናገሩትን ነገር አስተዋውሳለሁ ገረ ሰው ሲመጣ በላለ ዴንጣ ይላሉና በኋላ ነው እትዬ ምንድነው እንዴት ነው ያልንስ በላለ ዴንጣ ማለት በላይ ላይ ይምጣ ማለት ነው በላይ ላይ ይምጣ ምኑ መሰለሽ አፈሩ ልሙትልህ ማለት ነው የፍቅር ንግግር ነው ልክ ሰው ስታይ ድንገት በላለ ዴንጣ እኔ ልሙትልህ ወይ አፈር በበላውልህ የኔ ጌታ የኔ ወንድም የኔ እህት እንግዳ ነኝ ማክበር አነጋገር ነው ከፊት ለፊታችን ደግሞ የስጉት ምትባላለች እነሱ ቤት ደግሞ ጠጅ ቤት ነው ጠጅ ቤት ውስጥ ደግሞ ሙዚቃ ይከፈታል ሙዚቃዎቹ ደግሞ እስከዛሬ ድረስ እኔ በእዝነ ህሊናዬ የሚመጡት ሙዚቃዎች እዛ ውስጥ የምሰማቸው አይነት ናቸው ለምሳሌ ሰለሞን ደነቀ
ሙዚቃዎች የኦሮምኛ አምጭልኝ ወለጋል በጊታር የሚጫወተው ነነነነነሬኪ ሲያዲኔ ያደኮ አብተው ከበደ አሁን እነሱ ጠዋት ይከፈታል እዛ እንትኑ ላይና በማይክሮፎን ሰሚዋለሽ ይወጣል እንትኑና በጣም ነው እንትን በልጅነት ጆሮዬና ህሊናዬ ውስጥ የምሰማቸው እና ማታ ምሽት ሲሆን ደግሞ አባቴ መምህር ነው 11 ሰዓት ጀምረሽ ደግሞ ሬዲዮ ነው የምንሰማው የጀርመን ድምጽ መጀመሪያ 11 ሰዓት ላይ ይሰማል ከዛ በኋላ ማታ ኢትዮጵያ ሬዲዮ 12 ሰዓት 1 ሰዓት በትግርኛ በኦሮምኛ ይከፈታል እንሰማለን ማታ ቪኦኤ ይሰማል እሱ አብረን እንሰማለን ሶ ይሄ ነው የኔ ልጅነት የተሰራበት አካባቢ ስለዚህ እኔ አሁን አንዳንድ በጣም የማይገቡኝ ነገሮች አሉ ለምሳሌ ዘረኝነት የዛ አካባቢ እድር ሰላሌ እድር ይባላል የሰላሌ እድር ሰብሳቢ የነበሩት አዱኛ ዋቀዮ ይባላሉ እና እድሜ የተጫናቸው ሲሄድ አንድ ቀን ይመጡና አባቴ ከሌሎች ሽማግሌዎች ጋር ሆነው ሰላሌ እድር ሰብስብልን ይሉታል እንግዲህ እሳቸው ትልቅ የተከበሩ ሰው የነበሩት ዳኛ ቦታ ነው የሚሆነው ከዛ እንዴት እርሶ አሉ ሌሎችም ሰዎች አሉ ሲጠይቅ አይ ልጆቻችን በጣም የሚወዱ አስተማሪ ነህ ጎበዝ ሰው ሆነን እናውቃለን የቤተሰብ መሪ ነህ ተከበርክ ሰው ነህ እና አንተ በተመራልን ይሻላል ብለው እኔም አስተዋውሰው ቤታችን በር ላይ እሁድ መዝገብ ተዘርግቶ የድር የተቀበለ አባቴ ዳኛ ነው እነሱም ይመጣሉ ተቀምጠው አይ ነበር በዚህ ውስጥ ነው ያደግኩት እናቴ ነርስ ናት ሲስተር አዜብ አድማሱ እሷ የክሊኒኩ ኃላፊ ናት ከገጠር ሰዎች የሆነ አደጋ ደርሶባቸው መተው ከሷ ጋራ ህመምና ሰብአዊነት አገናኝቷቸው እሷ የምትችለው ልታረግ ከፈጣሪ ጋር እነሱም እሷን ተስፋ አርገው ግን ቋንቋ አይሰማሙም ግን ታድናቸዋለች በፈጣሪ ኃይል በፈጣሪ ድጋፍ ከዛ የሚቀጥለው ሳምንት የሆነ ጊዜ ትንሽ ቅቤ ይዘው በጨርቅ በቅጠል የተሸፈነች ቅቤ ይዘው መተው ሲመርቋት ሰማለው በልጅነቴ እዚህ ውስጥ እንዴት ዘር ላስብ ይችላል እንዴት ሰውን ሌላ ነው ብለን ለማለት እንችላለን በዚህ ከተማ ውስጥ በማደጌ ያገኘው ትርፍ ነው ታሪካዊት ቤተክርስቲያን አለች እዛ ርዕሰ አድባራት ወገዳማት ደብረጽዮን ማርያም ትባላለች በጣም ትልቅ ታሪካዊት ቦታ ናት ድል አግኝቼ ሄጄ ነበር አይቼ ነበር ተሻለ አንቺ ጎብኝተሻል አሁን ድረስ በሙዚየምነት ያገለግላል ሙዚየሙ ነው የማየት ድል ነበር በጣም ብዙ ታሪክ ያለበት ነው እኔ ቲያትር የጀመርኩበት ቦታ ነው እና አንድ አዳራሽ አለ አይተሽው እንደሆነ ትልቅ አዳራሽ የምግብ ቦታ እሱ አዳራሽ ውስጥ ነው ቲያትር እንግዲህ የተለማመድኩት ቲያትር የሰራሁት እና የቲያትርን ሙያ በደንብ ለማወቅ የቻልኩት የመጀመሪያው ቲያትር የሰራሁት የአባቴ ቲያትር አዎ መምህር ባዬ የአባቴ የጻፈው ቲያትር ነው ያለ ያው እዛ ያየሽው አዳራሽ ላይ ቲያትሮችን ሰራ ነበር ሰንበት ትምህርት ቤት ውስጥ የተለያዩ ቲያትሮችን እየሰራን ከዛ አዲስ አበባ መጣው አዲስ አበባ ስመጣ ምንም ከማንም ሰው ጋር ጓደኛ መሆን የምችል ዩኒቨርሲቲ ስገባ ዶርሜ ውስጥ ከትግራይ የመጡ ልጆች ነበሩ ከጅጅጋ የመጣ ልጅ ነበረ ከጎጃም የመጣ ልጅ ነበረ አዲስ አበባ ልጆች ነበሩ የተወሰኑ ለኔ አዲስ አይደለም ምንም ፍቅር ያደኩበት ነው ብዝሃነት ያደኩበት ነገር ነው ምንም አዲስ ሆኖ አይሰማኝምና እድል ሰጥቶኛል እላለሁ ያ አካባቢ ማለት ነው ደግሞ እኮ የእናንተ ዩኒቨርሲቲ ባች በጣም ትልቅ ባች ነው አሁን ብዙ ሰው የሚያውቀው ሚካኤል ታምሬ ተዋናይ ሆኖ አሁን ብዙ ስራዎች ይሰራል በጣም ጎበዝ ተዋናይ ነው የፍቅር ይልቃል እናንተ ጋርም ስፖርት ዜና ቲያትር ነው እንዴ ተማርከው ብዬ አንድ ቀን በቃ እኔ ቲያትር አይመስለኝም ነበር ባክግራውንዱና ቲያትር እንደሆነ ሰው በጣም ነበር የተገረመው አንዱ የሚጠቅምሽ ነገር የናሬሽን ችሎታ ትርክት የማውጣት ተራኪ የመሆን የማቅረብ የመጻፍ ምስል የመፍጠር ሊትራሪ ችሎታ ይኖርሻል የፐርፎርማንስም ችሎታ ይኖርሻል ሁሉንም አይነት እንማራለንና ኮሙኒኬሽንም እንማራለን ፍቅር አለ ማንተጋፍቶ ስለሽ አሁን ዶቼ ቬለ ነው ያለው 22 ልጆች ነን በጣም እንዳልሽው ብዙ ቦታ ያሉ የደረሱ ልጆች አሉ ያንተም ተማሪዎች በጣም ጥሩ ተማሪዎች
ያፈራህ መምህር ነህ እኛ ፋና ግቢ ውስጥ ራሱ በጣም ብዙ ያንተ ተማሪዎች አሉ ከዛ በኋላ በጣም ብዙ ስራዎች ላይ መጣ የቴሌቪዥን ድራማ የሬዲዮ ድራማ ከዛ ደግሞ በጣም ዛሬ ድረስ ደጋግመን በመናነሳው ፊልም ውስጥ ተሳተፍኩ ጤዛ ፊልም ላይ ምን አነሳለሁ አንተ ጎርጎራ ስትሄድ መቼቱ ጎርጎራ ስለሆነ አንተ መታቃት ጎርጎራና አሁን ያለችውን ጎርጎራ እኔ መቼም የጎርጎራ በልቤ ያኔ የሳልኳት ጎርጎራ በልቤ ነው ምንሽ በፍቅር ማንንም አይደርስባትም አሁን የሆነችልኝ እሱን ነው የምለው አዎ ለምን መሰለሽ በጣም ነው የሚያስደንቀው ተፈጥሮ በጣም ነው የሚያስደንቀው ውሃው ጣና ዳር ነው ያለችው ከተማዋ እና ውሃው ጧት ፀሐይ ሲወጣ የሚያርፍበት ይሄ ትዋይላይት የሚያወጣው እንትን እጅግ ነው የሚያምረው ሙሶሎኒ ሐውልት እዛ ጤዛ ውስጥ ያለው የምታየው ጣሊያኖች የሞቱባቸውን ወታደሮች ለማስታወስ ሐውልት ያቆሙበት ቦታ ነው እዛ ቦታ ላይ ጎርጎራ በሌላ አንፃር ደግሞ የመከላከያ ከደርግ ጀምሮ ቀደም ብሎም በቅርቡ መከላከያ ስለነበረ ከተማው ዳይቨርስ ነው ጎንደር ውስጥ ሆኖ ከመላው ኢትዮጵያ የመጡ ሰዎች ያሉበት ነው በጣም የሚገርምሽ ከተማ ነው ልክ ነው ያደኩበት አይነት ከተማ ባህሪ ያለው ነውና 43 ቀን አካባቢ ነው የቆየ ነው ለፊልሙ ለመስራት እና ጧት ለስራ ስንወጣ ከሰው ጋር ያለው እሺም እዛ አካባቢ ሰው ያው ሰው ሲጠራ ውበቱ ሰው ሲያናግር ውበቱ አፋቸው ሲጣፍጥ ግን እኮ ያንተን ዘይ በጣም ይገርማል እዛ ፊልም ላይ እንደው እዛ ደንቢያ ምናምን ይባሉ አካባቢ አይደል የዛ ዘይ ያለ አንተ ራሱ ያው እሱ እንግዲህ ወለት ነገር ነው አንድ አባቴን ስሰማ ያደግኩት ነገር ጆሮ ላይ አለ አክስቶቼን ስሰማ ምሰማው አለ እዛው ቱባ የሆነው ሁለት ግን በሻሃይሌ አበበ የሚባል ዲያሎግ ኮች ቀጠረልኝ አዎ እና አበበ በጣም ባህላዊ ሰው ነው የሚያወራኝ አንተ ምን ነው እንደዚህ በቃ ብልክ የዛን ዲያሌክት አንዲትም ሆም ብሎ ከጧት እስከ ማታ በዛ ነው የሚያዋራኝ እሱ ብቻ አይደለም መሸት ሲልና አንድ ቦታ ይዤ ሄዳለሁ ይለኛል ስንሄድ የሆነ ጨለማ ቤት ስንገባ ጠላ ቤት እንገባለን ቁጭ እንላለን ከዛ ላይ ጨዋታ ስማ ይለኛል እንዲያርጎ እንደዚህ ሶ ምንድነው መሰለሽ ዘይ ከሰብእና ከሜንታሊቲ ከወርልድ ቪው ጋር የሚገናኝ ነገር ነው ምን ነገር ላይ ፈጥኖ ይናገራል ምን ነገር ላይ ዘግይቶ ያወራል ምን አይነት ነገሮችን ረግጦ ይናገራል ምን አይነት ነገሮችን ይተዋቸዋል ምትዩ ነገር በጣም ኢንትረስቲንግ ነው እና የዛን አካባቢ ካልቸር ያወጣል ለዚህ ነው ፊልም ተውኔት የመሳሰሉ ነገሮች ያንን ህዝብ ባህል ያወጣሉ ምንለው እዛ ዘዬ ውስጥ እዛ አነጋገር ውስጥ እዛ ውስጥ ያለ ማንነት ስላለ ነው ሶ ያንን ማንነት እኔ ቁጭ ብዬ ከሰዎቹ ሰማለሁ ማለት ጎርጎራ በጣም ብዙ ሀብት ያለበት ነው ግን መብራት ከ12 ሰዓት እስከ 2 ሰዓት የሚመጣው በዛ ጊዜ አስፋልት የለው መንገድ አልነበረም ለረጅም አመታት ውሃ በጣም ችግር ውሃ ላይ ሆነው የሚገርምሽ ያ ቦታ ፕሬዝዳንት መንግስቱ ኃይለ ማርያም ለማረፊያ ብለው የሰሩት ሆቴል አለ አቤት የግቢው ፍራፍሬ በጣም ይገርማል ያለው ማንጎ ምን ብዙ አይነት ነገር ነው ያለው እና ያ እንደ ጀልባ ቅርጽ አድርገው የሰሩ በማረፊያ የሚያርፉበት ቦታ አርጅቶ ፍርስስ ብሎ ለምሳሌ ትራንስፖርት በቀን ሁለቴ ነው የሚመጣው ጧት 4 ሰዓት እና ከሰዓት 8 ሰዓት ነው የሚመጣው አሁን ጎርጎራ በጣም የሚያስደንቅ ቦታ ሆኖ ተሰርቷልና እቺን የህሊናችንን ቦታ ትመስላለች አዎ ከልጆች ጋር ጊዜ ያለ ሰንበት ያንተ ሰንበት በቃ ይለያል ከልጆች ጋር ተሳልፈው ሰንበት እና ምን ይገርመኛል ሌላው የልጆች ስም በጣም ቆንጆ ስም ነው ያላችሁ የመጀመሪያው ልጄ ስሟ አማናዊት ነው አማናዊት አዎ ሁለተኛው ልጄ ቃና ልዑል ነው ሶስተኛው ልጄ ሆህተ ትባላለች የአማናዊት ስም ሆህተ ነበረ መጀመሪያ ሆህት ማለት በር ማለት ነው ደጃፍ
በር መክፈቻ መውጫ መግቢያ መመልከቻ ማለት ነው። የመጀመሪያ ልጄ ስለነበረች ወተ ልላት ነበር የፈለኩት። ወንድ ከሆነ ደግሞ አማናዊ ለዋለሁ ብያልኩ አወራለሁ። አማናዊ ማለት እውነተኛ ሐቀኛ ትክክለኛ ማለት ነው። ከዛ እናትየዋ አይ ወንድ ከሆነ አማናዊ ላለው ብለ ሴት ስትወልድ ልትተው ነው እንዴ አለችኝና በጉልበቷ ወደዋለሽ ማለት ነው። በጣም ስለወደደችው እሷ በጉልበቷ ያንን ወደ ሴት ቀየረችው ማለት ነው። እና የሷ ስም በዛ አይነት ነው የወጣው ልሻለሁ። የቃና ልዑል በጣም የተፈተንበት ልጃችን ነው። ቃና በጣም ብዙ ተፈትነንበታል። ሲወለድ ብዙ የጤና ችግሮች አጋጥመውት ነበረ። በጣም ብዙ የሕክምና ድጋፍ ይፈልግ ነበረ። በተወለደ ቀን ሰርጀሪ የተሰራለት ልጅ ነው። በጣም ትልቅ ፈተና የተፈተንበት ሰው ነው እና ግን እንደተባለው ሳይሆን ይሄው አሁን 11ኛ ዓመቱን ይዟል። በአንድ ቀን የማይታለፍ የሚመስለው ነገር ያለፈ ሰው ነው። ስለዚህ ቃና አልነው የታምር ነገር ስለሆነ ቃና ዘገሊላ የታምር ጊዜ የታምር ስለሆነ እኛም ቃና ብለን አልነው። ቃና ልዑል ማለት የፈጣሪ ታምር እንደማለት ነገር ነው። እንግዲህ የአማናዊት ስም እዚችኛዋ ደግሞ መጣው ተገኘ። ትንሿ ስትወለድ የሚገርም ግጥምጥሞች ልንገርሽ። እኔ ያኔ ብሔራዊ ቲያትር ስራ አስኪያጅ ነኝ። ብሔራዊ ቲያትር ኃላፊ ሆኜ እየሰራው ስራ ከአዲስ አበባ ዩኒቨርሲቲ ወጣ ማለት ነው። አዎ እና አዲስ አበባ ዩኒቨርሲቲ ዲን ነበርኩ። እሱ እየሰራው ቆይቼ ብሔራዊ ቲያትር ሚያዝያ 2010 ልክ ለውጥ መጋቢት 2010 ነው። ኦልሞስት በአንድ ወር ውስጥ ነው እና ክቡር ጠቅላይ ሚኒስትር ዶክተር አብይ ናቸው እዛ የመደቡኝ። እንዴት እንደመደቡኝ እስካሁን አላቅም። ከዩኒቨርሲቲ እንግዲህ አምጥተው እዛ ስራ ብለው መደቡኝ እና እዛ እየሰራሁ እያለ አዲስ አበባ አስተዳደር እነሱ ደግሞ ስራ መስራት እየጀመሩ ነበረ። አዲስ ሰዎች ሄደው እና እዛ ባህልና ቱሪዝም ቢሮ መተብ ታገለግለን የሚል ደግሞ ጠየቁኝ። እንደገና ነሐሴ 4 ቀን ስልክ ይደውላሉ እና ነሐሴ 3 ይደውልና ነገ ጠዋት እንድትመጣና ምክር ቤት ጋር ያው ኃላፊነት ቃል ተገብቶ ኃላፊነት ትቀበያለሽ። እዛ እሺ ብዬ ሄድኩኝ። እዛ ኃላፊነት ተቀበልኩ ምክር ቤቱ ፊት። ከዛ በኋላ ወደ ቤቴ ሄድኩኝ። ቤት ሄደን ቆይተን ምናምን ብለን ወደ 11 ሰዓት ላይ ባለቤቴ ሐኪም ቤት እንሂድ ምንድነው እንደዚህ ሄደች። እቺ ልጅ ተወለደች የዛ ቀን ትልቁ በር በተከፈተ። ከዛ በኋላ ምን አሰብኩ እንግዲህ ፈጣሪ አደራ አለው ማለት ነው። ለካ አንድ ሌላ በር አለ ማለት ነው። እኔ ልሰራበት የሚገባ በምችለው አቅም ላገለግልበት የሚገባ ነገር አለ ማለት ነው። ስለዚህ አባቶቻችን ደግሞ የሚያስተምሩን ብዙ ስሞች ከታሪክ ጋር እየተያያዘ ይቀመጣል አይደል? ስለዚህ እዚህ አማናዊት ነገር እዚህ ጋር ሆተ የሚለው እሷ ጋር ይመጣ ይችላል ማለት ነው ብለን እንግዲህ በቃ ሆተን በላት አልን። ብዙ ሰውም በጣም ወደደው እና በዛ ተሰየመች። አባቴ ግን ነፍሱን ይማረውና የመጀመሪያዋን ልጅ ወገኔ ነበር የሚላት። ለምንድነው? እሱ አንድ ነው ለናቱ። እኔ ስወልድለት ቤተሰብ እየሰፋ ነው የማለት እሷን እንደዛ ይላል። ሁለተኛው ልጅ ታምራት ነው የሚለው። ሆተን ደመራ ነበር የሚላት። ለምንድነው? በጣም ትልቅ ደስታ ነበረው በህይወቱ። ለውጥ በመጣ ጊዜ ኢትዮጵያ በፍቅር የምትጠራበት ኢትዮጵያ በፍቅር በጋራ በህብረት የምትጠራበት ጊዜ ነው ይል ነበረ እና በጣም ተከባቢ ተነሳ። ሰኔ 16 ሰልፍ ሁሉ ሄደናል አብረን እና አሁን እናንተ አንድ ላይ ሆናችሁ የምትሰሩበት ጊዜ ስለሆነ ብሎ እሷ ደመራ ይላት ነበር። አዎ የኢሃፓ ሰው ነበሩ አይደል? ኢሃፓ ውስጥ ነበሩ። አንተ የተወለድከው በዛ ምክንያት ነው? ሱዳን የተወለድከው? ልክ ነው። እነሱ በስደት ሲሄዱ ደግሞ ሌላ ታሪክ ነው። እሱም ሌላ ታሪክ ነው። እሱ ይገርምሻል። የአባቴ መምህር ነበረ እና በኢሃፓ የሚባለው ድርጅት ውስጥም ገብቶ እስከ መምህርነት
ካድሬው ትምህርት ቤት አሰልጣኝ እስከመሆን ድረስ የሄደ ነው። በረሃ በኋላ ላይ ከተማም ውስጥ ሆኖ ሰርቷል። ከዛም ወደ በረሃ አርማጭሆ በረሃ የሚባለው ደግሞ እዛ ውስጥ ሁሉ ገብቶ የሰራ ሰው ነው። እናቴም በልጅነቷ እዛ ውስጥ ነበረች እና በዛ ምክንያት ነው የሚገናኙት። እዛ አርማጭሆና ኢሃፓ የሚባለው ድርጅት ማይሆን መንገድ ውስጥ በሚገባበት ጊዜ እነሱ አጎቴም ነበረ የእናቴ ወንድም እነዚህ አንድ ላይ ሆኑና ወደ ሱዳን ይሰደዳሉ። ወደ ሱዳን ደግሞ ይዟቸው የሚሄደው የኔ አያት ነው። አያቴ ቀኛዝማች አድማሱ ዘለቀ ይባላሉ። ገዳሪፍ የምትባለዋ የራሷ ሞራው ብነህ ልጅ እኔም የተወለድኩበት ከተማ አንተ ገዳሪፍ የተወለድከው? አዎ በሷ ነው የተሰየመችው እሷ። እና እኔ አልተሰየምኩበትም ግን እዛ ነው እንግዲህ በስደት ነው ግን 6 ወር ያህል ነው የቆየን። እንዴ ቢሆንስ እትብቴ የተቀበረው ሱዳን ነው። እና በስደት የተገኘው ልጅ ነኝ። እኔን ይዞ ወደ ሀገሩ ተመልሶ ያው ቅድም ያልሽው ከተማ አዲስ ዓለም ሄደን አደግን ማለት ነው። ከዛ ወደ አዲስ አበባ መጣው። ሃይ ስኩል እዚህ ነው የተማርኩት መነን ትምህርት ቤት። ከዛ ልክ እዛ መነን ትምህርት ቤት ኤስኤልሲ ነጥብ ስናመጣ አጥሩን ተሻግረን 6 ኪሎ ደግሞ 4 አመት ተማርኩና እዛው አስተማሪ ሆንኩ። ሰው ህይወቴ እዛችሁ ነበር የነበረው በአብዛኛው። በርግጥ አሁንም አስተምራለሁ። ኮርሳው በጣም መለየት የማልፈልገው 2 ነገር ነው። አንድ የጥበብ ስራ መጻፍ መሳተፍ፣ 2 ደግሞ ማስተማር። ሚታይ ቲያትርም እኮ አለ አይደል? የህይወት ታሪክ አሁን እየታየ ነው። ብሔራዊ ቲያትር ይታያል። መምህርነቱንም እንደዛው አደርጋለሁ። የቤተሰብ ነገር አንስተሻል። ሰው ከልጆች ጋራ የሚያደርገው ተፈጥሯዊ አትራክሽን አለው። ራሱ ፈጣሪ የፈጠረው የሚስብሽ ነገር አለ። ለምን? ከዓለም ግርግር፣ ከዓለም ጫና፣ ከዓለም ብዙ ነገር እረፍት የሚሰጡሽ የነሱ ንጽህና ነው። እንደ ልጆች ያለ ዓለም የለም። እንደው እንዴት አድርገው አዲስ ዓለም እንደሚሰጡሽ ማመናች እና ከልጆች ጋራም ጊዜ ማጥፋት በጣም ጥሩ ነገር ነው። ብዙ ጊዜ ናሬቲቭ የሚነገረው ልጆች ይጠቅማቸዋል ተብሎ ነው። ብዙ ጊዜ እሱ እውነት ነው፣ ግን በጣም እኛ እንጠቀማለን። እንደ ህክምና ነው። በጣም እንጠቀማለን። በጣም እንጠቀማለን። እንደ ልጅ መሆን በጣም የማይገኝ ነገር ነው። በጣም ልጆችን አቅፈህ ፔንኪለር በለው በቃ ምን ህመም አለ? ምንስ ዓለም ያስፈራል? ደግሞ እነሱን ባያሽበት ሰዓት የትኛው ዓለም ጉልበት ይኖረዋል? እና ልጆች ጋራ ብዙ ጊዜ ማጥፋት ጥሩ ነው እላለሁ እኔ። የመጨረሻ እንድናረጋው ሙዚቃ ትጋብዘናለህ። ግን ሙዚቃውን እኔ ነው መመርጥልህ። የሳቱ ተሰማ እኔ ነው መመርጥልህ፣ አንተ ትጋብዛለህ። እሺ ሚለው ነው ወይ? አዎ ታዲያ በጣም ቆንጆ ነው እሱ። ይኸውልሽ እኛ ብዙ ጊዜ አዲስ አበባ ውስጥ ብዙ ጊዜ ያሳለፍኩበት አካባቢ መነን ሰፈር ነው። እሳቱ ተሰማ በተለይ የሚባለው ታሪካዊም ቦታነት አለው። የክቡር ዘበኛ አባላት ነጋሽ ጥላውን ገሰሰ፣ አለማየሁ እሸቴ፣ ታምራት ሞላ፣ እሳቱ ተሰማ ራሱ ሁሉ እዛ ቤት ነበር የሚሰበሰቡት እና ከ6 ኪሎ ጃልሜዳ አይደል ነበርም የክቡር ዘበኛ መለማመጃ ቦታቸው እዛ ነው። ከዛ ሄደው ምሳቸውን የሚበሉት እሳቱ የእሳቸው ቤት ጋር እንትን የሚሉት እና እዛ ባለቤትየው አሉ አሁንም በህይወት። ከእሳቸው እንጠይቃለን። በአመት ደግሞ እንደ ማህበርም ነገር አለ። እዛ እንሰባሰባለን። የዛ አካባቢ ልጆች፣ አብሮ አደጎች፣ ትልልቅ ሰዎችም ይመጣሉ፣ እንገናኛለን። ብዙ ጊዜ በጥር 20 አስተሬው ማርያም አካባቢ በኋላ ላይ እንገናኛለን። እዛ ላይ ያለ እና በጣም ጥሩ ሰፈር ነው። ጥሩ ምርጫ ነው የመረጥሽልኝ እና እኔም ለዛ አካባቢ ሰዎችና ጠቅላላ ለመነን አካባቢ ሰዎች ለትየም ጋሽ እሳቱ ተሰማ ባለቤት ለልጆቹ ለነወሰን በሙሉ እነ ብሩክ ብዙ ናቸው። ተዝሬ አንዱን ብዬ እንዳለ ለነሱ በሙሉ ጋብዛቸዋለሁኝ። በጣም ጥሩ ምርጫ ነው። እሺ በጣም አመሰግናለሁ ነባዬ ለጊዜ። እሺ እኔም በጣም አመሰግናለሁ ስለጋበሽኝ። ታንኪዩ። ክቡራን ተመልካቾቻችን ከነብዩ ዋዬ ጋር የነበረን ቆይታ ይሄንን ይመስላል። በያላችሁበት መልካም ጊዜ። ሙዚቃው ይቀጥላል። ለመንገደኛ ሳይሰጡን ስንቁን
መንገደኛ ሳይሰጡን ስንቁን እየበላው ይኪዳን